በጾመ ሐዋርያት ቅዱሳን ሐዋርያትን እንዘክር ክፍል 9 ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ። ያዕቆብ ማለት አቃጺ ሰኮና ወይም ተረከዝ ያዥ ማለት ሲሆን አባቱ እልፍዮስ ወይም ቀለዮጳ ተብሎ ይጠራል። እናቱ ደግሞ ማርያም ትባላለች። ቁጥሩ ከ12ቱ ቅዱሳን ሐዋርያት መካከል ሲሆን የነገድ ሐረጉም ከነገደ ጋድ ወገን ነው። ቅዱስ ያዕቆብ የአረጋዊው ዮሴፍ የወንድም ልጅ በመሆኑና ያደገውን በአጎቱ ቤት ስለነበረ በቅዱሳት መጻሕፍት ውስጥ ታናሹ የጌታ ወንድም እየተባለ ይጠራል። በቅዱስ ወንጌል ላይ አይሁድ በእብሪትና ባለማመን ተሞልተው ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እያሉ ከጠቀሷቸው መካከል አንዱ ይህ ትልቅ ሐዋርያ ነው። ይህ ቅዱስ ሐዋርያ በብዙ ሀገራት ዞሮ ወንጌልን ካስተማረ በኋላ ለጸሎት በትጋት አብዝቶ የሚቆም በመሆኑና ከብዙ ጸሎትና ስግደት የተነሳ እግሩ በማበጡ ምክንያት እንደቀሩት ሐዋርያት ዞሮ ማስተማር አልቻለም ነበር። በመሆኑም በኢየሩሳሌም የመጀመሪያው ኤጲስቆጶስ ሆኖ ተሾሞ ለ25 ዓመታት የመራ ሲሆን በኢየሩሳሌም የተደረገውን የመጀመሪያውን የሐዋርያት ሲኖዶስ ከሊቀ ሐዋርያት ቅዱስ ጴጥሮስ ጋር በመሆን በዋና መሪነት መርቷል። በዚያም ዘመን በኢየሩሳሌም ቴዎርብስጣ የተባለች አንዲት ደግ ሴት ነበረች። ባለዋ አማኒዎስ የሚባል የአይሁድ ምሁር ወይም ሊቅ ነበረ። እነዚህ ባልና ሚስት ለ20 ዓመታት ያህል በትዳር ውስጥ ቢቆዩም ልጅ አልወለዱም ነበር። ቴዎርብስጣ የሐዋርያውን ዝናና የእግዚአብሔርን ድንቅ ሥራ በሰማች ጊዜ ወደ እርሱ ሄዳ ልጅ ይሰጠኝ ዘንድ ወደ እግዚአብሔር ጸልይልኝ ስትል ለመነችው። ቅዱስ ያዕቆብም እመኚ እንደ እምነትሽም ይደረግልሻል ብሎ አጽናንቶ ሸኛት። በዓመቱም ወንድ ልጅ ወለደች። ልጇንም ወደ ሐዋርያው ወስዳ አስባርካ ከተመለሰች በኋላ የሆነውን ተአምር ሁሉ ለባሏ ነገረችው። እርሱ ግን ክርስቲያኖች ከበዙ ለኛ ለአይሁዶች ያሰጉናል በማለት በነገሩ ተበሳጭቶ ጉዳዩን ለሊቀ ካህናቱ ለሐናንያ ነገረው። ሐዋርያው ቅዱስ ያዕቆብ ግን የአይሁድን ተንኮል ሳይፈራ ዘውትር ወደ ምኩራብ በመግባት የክብር ባለቤት የሆነውን የጌታችንን የኢየሱስ ክርስቶስን ወንጌል በግልጽ ያስተምር ነበር። ከእርሱ ለሚሰሙትም ሁሉ ብዙ ተአምራትን ያደርግ ስለነበረ ብዙዎች በንጹሕ ልቦና በእግዚአብሔር አምነው ራሳቸውን በሃይማኖት አጸኑ። ቅዱስ ያዕቆብም ሕዝቡ ከእርሱ ቃሉን ሰምተው ይበልጥ ያምኑ ዘንድ ወደ ተሰበሰቡት ታላቅ ምኩራብ ገባ። በዚያም ብዙ አይሁድ ተሰብስበው አገኛቸው። በፍጹም ታላቅ መንፈሳዊ ደስታ በመካከላቸው ቆሞ ማስተማሩን አበዛ። ያለ ምንም ፍርሃትም እውነተኛውን ሃይማኖት ገለጠ። አንድ ለሆነው ለእግዚአብሔር ልጅ ምስክር ሲሆን እንዲህ እያለ በድፍረት አወጀ። እርሱ የሕይወት ቃል ነው። ኢየሱስ ክርስቶስ የዓለም ሁሉ አምላክ በእውነትም የእግዚአብሔር ልጅ ነው። እርሱ ዓለም ከመፈጠሩ አስቀድሞ ከአብ ጋር የነበረ በአብ ያለ አብም በእርሱ ያለ የአብ ቃል ነው። እርሱ በመጀመሪያ ሰውን በአርአያችንና በምሳሌያችን እንፍጠር ያለው አምላክ ነው። እርሱ በሰማይ አለ፣ ከአባቱ ጋር አለ። በኪሩቤል ሰረገላ ላይ ይቀመጣል፣ ሱራፌልም በቅድስና ያመሰግኑታል። እርሱ በገናንነቱም በስልጣኑ ስፍራ የማይወሰን ሲሆን በድንግል ማርያም ማኅፀን የተወሰነ ሆነ። እርሱ እመቤታችን ቅድስት ድንግል ማርያም የወለደችን ጌታችን አምላካችን እግዚአብሔር ኢየሱስ ክርስቶስ ነው፣ ሰው የሆነ አምላክ ነው እያለ በተሰበሰበው ሕዝብ መካከል መሰከረ። በእውነትም ለእግዚአብሔር ልጅ ቅዱስ ልደት፣ ለቅዱስ ሞቱ፣ ለብርሃነ ትንሣኤውና ወደ ሰማይ ለታላቅ ዕርገቱ እውነተኛ ምስክር ሆነ። ሕዝቡንም በክርስቶስ እንዲያምኑ አስተማራል። የተሰበሰቡት አይሁድ ግን ይህንን የሐዋርያውን መለኮታዊና እውነተኛ ትምህርት በሰሙ ጊዜ በውስጣቸው ካደረው ከሰይጣን ክፋት የተነሳ በጌታችን በኢየሱስ ክርስቶስ ሐዋርያ ላይ ፈጽመው ተቆጡ። በሊቀ ካህናቱ መሪነትና አስተባባሪነትም ተሰብስበው ቅዱሱን ለመግደል ደሙን ፈለጉ። ብሩክ የሚሆን ሐዋርያውንም ይዘው ወደ ንጉሥ ቀላውዲዮስ ወሰዱት። በእርሱም ላይ እንዲህ በማለት የሐሰት ምስክሮችን አስነሱበት። ይህን ጥፋተኛ ሰው በሀገራችን አውራጃ ይዘነዋል። እርሱ እኔ የእግዚአብሔር የኢየሱስ ክርስቶስ አገልጋይ ነኝ ይላል። ሕዝቡም ለንጉሡ እንዳይገዙ ይከለክላል አሉት። ንጉሡ ቀላውዲዮስም ስለ ቅዱሱ ሐዋርያ ይህንን የሐሰት ክስ በሰማ ጊዜ እስኪሞት ድረስ በድንጋይ ይወግሩት ዘንድ ፈረደበት። አይሁድ ንጉሡ እንዳዘዛቸው ብሩክ የሆነውን የእልፍዮስ ልጅ ቅዱስ ያዕቆብን በድንጋይ ወገሩት። የቅዱስ ሐዋርያው ያዕቆብ ወልደ እልፍዮስ የምስክርነትና የሰማዕትነት ፍጻሜ የካቲት 10 ቀን ሆነ። ቅዱስ ሥጋውም በኢየሩሳሌም ቤተ መቅደስ አቅራቢያ በክብር ተቀበረ።
የሐዋርያው የቅዱስ ያዕቆብ ወልደ እልፍዮስ በረከትና ረድኤት ከሁላችን ጋር ይሁን። ጾሙን ይቀበልልን፣ ማኅበራችንን ውሉደ ብርሃንን ይባርክልን። አሜን።